محزني زينا دغماي اواج خينات لو منغو كباب ساعات كلته اوردا رايا علامطا ناي درون دبداب تخايدو اتدبداب درون اب لعلي 426 كمون اب حزبن تكالاتن اتي تي دي اف زللو كبابن زنصاصره كم زنبره صبصبات حبيرو بزخاتكم زملكتكم على كلات منسينا كموت ادحننا ارمي 16 خبيد ناي درون دبداب باربعه مأذن اب كباب علامطا مالتي لوختو هيوا كتطقع مطقعتي كتفصمنا خدت ياو تقديما مالتي لومي تكنولوجي يو اي تخول وي وصونو لكم لنا 10 غزي كاو توقعكم تبتونو قدمي موقعكم تبتونو قدم مسواتي باربعه مأذن سي بلاوي خطوصحوي دحر مطقعتي 416 እንዳለ ሙሉ ተበቲናንያ قدم مسواخ كخون نيرو وا دمتاي نردكم وصو بقى خزغونا يملكتكم من حوحات وغيزي ادو تግራይ ዘንብዕ ውድብ ክድምሰስዩ سلامات دك عبيتي مالت محزن زينا يلسمع له مو كنغركاتم الي اغاطامي هايل ددبيت لاي انتن بوست غيرو وزنيو له نامنتام نكون بچا እንዳይዝለ ነገር ለሞስን ስማያ ካላማጣሲ ቺክን ጣቢያ ልባል መረዋ ልባል ካባን ነው መስኒ ለማ አንተ ሰዓት خلت ተጀሚሩ ናድሩን ደዳብ ላ ተखाይደ ነሩ አብለዕሊ ሰራዊት ይብለና ለሞስን ሄሎ ተናስተልን መረዋ አካባቢ የድሮን ጥቃት ተፈጽሟል መረጃው እንደሚከተለው አነባለሁ ዛሬ ጠዋት 2 ሰዓት ገደማ በራያ አላማጣ ወረዳ መረዋ በተባለ ጣቢያ ላይ በድሮን የተደገፈ ጥቃት ስለመፈጸሙ መረጃዎች ደርሰውናል የጥቃቱ ዕላማዎች ከስፍራው በደረሰን መረጃ መሰረት ጥቃቱ በዋናነት ያነጣጠረው በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ ሰፍሮ በሚገኘው በ26ኛው ክፍለ ጦር ታጣቂ ክፍል ላይ ነው በተለይም ጥቃቱ የተካሄደባቸው ቦታዎች መረዋ በችግኝ ጣቢያና አካባቢው ከቤተ ክርስቲያን ከፍ ብሎ ባለው ዋርካ ስር በተሰበሰቡ ታጣቂዎች ላይ መሆኑ ታውቋል የደረሰውንም ጉዳት በመለከት በስፍራው ላይ በነበረው ታጣቂ ኃይል ላይ ከፍተኛ ጉዳት ደረሰ ሲሆን እንግዲህ ከነዚህ ውስጥ አብዛኛዎቹ በግድ ታፍሰው የሄዱ ናቸው የሚል ጉዳይ ተነስቶ የአካባቢ ነዋሪዎች በከፍተኛ ሁኔታ ሀዘናቸውን እየገለጹ ነው ያሉት እንግዲህ ተመሳሳይ ችግር እንዳይከሰት ከዚህ የጥፋት ቡድን ሁሉም በቻለ አቅም ራሱን ሳይረፍድ ሳይመሽ እንዲያገል እንጠይቃለን መረጃዎች ለብዙዎች እንዲደርስ ሼር አድርጉ ተመሳሳይ መረጃዎች ካካው አንበር ተጋዳ ላይ የሚባል ዘፋኝ በዚህ 2 ቀን ምን ይያለ ነው የኛ ብረት ኪነታችን ነው ያለ ነው እውነቱ ነው ለነሱ አይገላቸውም አያሳምማቸውም ስሙት ምን ይያለ እንደሆነ انا ጠረንጋና ታይል ሱቆይ አርቲስት እኮ አንተ ደርፍ ደሪፉ ዓለም በዓለም ጫብና ጫፍ ይስማ ምክንያቱ አንተ የምትይዘው ብረት ሚገድል አይደለም ሚያሳምም አይደለም አካልህን ሚቆርጥ አይደለም አንተ የምትይዘው ብረት ማይክ ነው በተዘጋ አዳራሽ ላይ ትዘፍናለ ወጣት ሲሰዋ አዳራሽ ላይ ገብታ እንበር ተጋዳ ላይ ትላለ ገናን መክታለን ትላለ የትግራይ ወጣት ግን በስንት ህልሙ በስንት እቅዱ ባንተ ምክንያት እንበር ተጋዳ ላይ ያል በአንድ ክራር 3 ትውልድ ያጠፋ ዘፋኝ ነው አበበ ራያ ይባላል እንበር ተጋዳ ላይ ያለ ነው አሁንም ድጋሜ ሌላ ዘፈናለንና ሚያግዘን ሰው ካለ ስቱዲዮ ብዙ ዘፈናለን እናወጣዋለን ያለ ነው ድጋሜ ሌላ ትውልድ ሊጨርስ ማለት ነው የትግራይ ወጣት ማወቅ ያለብህ እነዚህ ሰዎች ለራሳቸው ጥቅም ነው እንጂ ላንተ አያስቡልህም በተዘጋ አዳራሽ ላይ አንተ ስትሞት እንበር ተጋዳ ላይ ያሉ ይጨፍራሉ አንተ ደግሞ የጅብና የውሻ ምግብ ትሆናለህ ሬሳህም እንኳን በአግባቡ አይቀበርም በእነዚህ ሰዎች ለምን ብለህ ነው አንተ እመከታለሁ እወጣለሁ ምትለው ለናትህ ኑር ዝም ብለህ 100,000 ሰው ከነ ደብረጽዮን ሸሸ በትግራይ ከተፈጠረው የጦርነቱ ጥረት ጋር በተያያዘ በርካታ ቁጥር ያላቸው የክልሉ ነዋሪዎች ጦርነቱ ሊፈነዳ ይችላል በሚል ስጋት ለቀው መውጣት መቀጠላቸውን የዶቼ ቬለ ዘገባ አመልክቷል በደብረጽዮን ገብረ ሚካኤል የሚመራው ህወሓት በራያ አላማጣ አካባቢ ከፍተኛ ቁጥር ያለውን ኃይል እያሰማራ መሆኑ ስጋቱን አነሮታል ከዚህ ጋር በተያያዘም በሳምንታት ጊዜ ውስጥ ከ100,000 በላይ ህዝብ ከትግራይ ነቅሎ መውጣቱን ዘገባው አመልክቷል ይህ በአንድ አቅጣጫ ባላማጣ ቆቦ መስመር ብቻ የተመዘገበው ነው በአፋርና ሌሎች አካባቢዎችም የሚታይ ህዝብ ፍልሰት አለ አቅም ያላቸው ቀደም ብለው በአውሮፕላን ክልሉን ለቀው ወጥተዋል ብዙዎቹ መሃል ትግራይን በእግር ያቆራረጡ በተለያዩ አቅጣጫዎች ከክልሉ ሲወጡ ቆይተዋል በእግር የሚጓዙት በደቡባዊ ትግራይ አቅጣጫ መዳረሻቸውን የአማራ ክልል ቆቦ ከተማን አድርገዋል
የወጣቶችን በከፍተኛ ቁጥር መፍለስ ተከትሎ የየብስ ትራንስፖርት አገልግሎት በበርካታ ኬላዎች ፍተሻ ጥብቅ ቁጥጥር እየተደረገበት በመሆኑ አሁን ባለው ሁኔታ በርካቶች ከትግራይ ለመውጣት የእግር ጉዞን እንደ ብቸኛ አማራጭ እየተጠቀሙ መሆኑም ታውቋል። ቀደም ብሎ ዶቼ ቬለ ያናገራቸው ተጓዦች ከትግራይ ወደ አማራ ክልል የገቡት ዋና የአስፓልት አውራ ጎዳናን በመከተል ሳይሆን እርሻዎችንና ሌሎች አቋራጭ የእግር መንገዶችን በመጠቀም ነው። አቅም ያላቸውና ከትግራይ በአውሮፕላን ለመውጣት የሚፈልጉም ቢሆኑ አውሮፕላን ቲኬት ለ2 ሳምንት የሚሆነ የጉዞ ቲኬት ቀድሞ የሚያልቅ በመሆኑ ጉዞን አስቸጋሪ እንዳደረገው ከዚህ ቀደም ዋዜማ ባሰራጨው ዘገባ ያመለከተ መሆኑ አይዘነጋም። በየብስ በተለይም በህዝብ ማመላለሻ የሚደረጉ ጉዞዎችን በተመለከተ የህወሓት ታጣቂዎች በአውራ ጎዳናዎች ላይ በዘረጓቸው ኬላዎች የትግራይ ተወላጅ የነዋሪነት መታወቂያ ያላቸውን እየለዩ እንደሚያስቀሩም ቀደም ብለው የወጡ ዘገባዎች ሲያመላክቱም ቆይተዋል። አሁን ከትግራይ ለመውጣት እየታየ ያለው አማራጭ የእግር ጉዞ ነው እየተባለ ነው። ከመሃል ትግራይ ወደ ደቡብ አቅጣጫ የሚጓዙት በርካታ ሰዎች አማራና ትግራይ ክልል በሚወዛገቡባትና አሁን ግን በትግራይ ስር ባለችው አላማጣ ከተማ ቆይታ ካደረጉ በኋላ በሂደት ወደ አማራ ክልል ቆቦ ከተማ እየተሻገሩ መሆናቸው ታውቋል። ከቆቦ በብዙ ኪሎ ሜትሮች ርቆ የሚገኘውና ባለፈው ሳምንት ውጊያ የተካሄደበት የምዕራቡ ክፍል ሸረሪና ክስተት በአላማጣና ቆቦ አቅጣጫ ተጨማሪ ሰዎች ከትግራይ ወደ አማራ ክልል እንዲሰደዱ ምክንያት መሆኑንም ዘገባው አክሎ አመላክቷል። ጦርነት ሊፈነዳ ይችላል ከሚለው ስጋት በተጨማሪም በተለይ ወጣቶች የህወሓትን አስገዳጅ ወታደራዊ ምልመላን ጭምር በስፋት በመሸሽ በአማራ ክልል ስር ወደምትተዳደረው ቆቦ ከተማ መግባታቸውን እንደቀጠሉም ዘገባው አክሏል። ዶቼ ቬለ ቀደም ባለው ዘገባ የሰሜን ወሎ ዞን የአደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ነው ዋቢ አድርጎ ባሰራጨው ዘገባው የተፈናቃዮች ቁጥር 70 ሺህ አካባቢ የነበረ መሆኑን ያመለከተ ሲሆን ከሰሞኑ ባለው ሁኔታ ደግሞ የተፈናቃይ ቁጥር 100 ሺህ ማለፉን በዛሬው ዘገባው አክሎ አመልክቷል። የሚታየው አዝማሚያም በቀጣይ ቁጥሩ ከዚህም በላይ የሚጨምር መሆኑንም የሚያመላክት ነው ተብሏል። በትግራይ ከ2013 እስከ 2015 በተካሄደው ጦርነት በርካታ ዜጎች ተፈናቅለው ዛሬም ድረስ በተፈናቃይ ጣቢያዎች ውስጥ የሚገኙ ሲሆን አሁን ደግሞ አዳዲስ ተፈናቃዮች የመፈጠራቸው ሁኔታ ሊፈጠር የሚችለውን ማህበራዊ ቀውስ አሳሳቢ አድርጎታል። ህወሓት የቀደሙት ተፈናቃዮች ወደ ቀያቸው እንዲመለሱ አልተደረገም በሚል አሁን አነሳዋለሁ ላለው ጦርነት በምክንያትነት ከሚያነሳቸው ውስጥ አንዱ አድርጎ እየጠቀሰ ሲሆን አሁን በተፈጠረው ውጥረት ደግሞ ተጨማሪ አዳዲስ ተፈናቃዮች እየተፈጠሩ ይገኛሉ። አሁን ተጨማሪ ከትግራይ የሚፈልሱ ተፈናቃዮችን እያስተናገደ ያለው የወሎ አካባቢ ቀደም ብሎም በተለያዩ አካባቢዎች ተፈናቃዮችን እያስተናገደ ያለ መሆኑንም ዘገባው አመላክቷል። የክረምቱ ብርቱ ንፋስና ዝናብ ያስከተለው ጎርፍ ቀደም ብሎም ብዙም አቅም ያልነበራቸውን መጠለያዎቻቸውን ያወደመባቸው ተፈናቃዮች ከመጠለያው ባሻገር በምግብ እርዳታ እጦት መቸገራቸውን በመግለጽም እያማረሩ መሆኑንም ዘገባው አመላክቷል። حراي لعب لعلي ناي 426 حنت كور تقاطمن دبداب درون كما ينيرو مجمريا تاكور كاب رحوق يا تدقيسا ناسات 6 معلتي بقرا تقعيزها درون نخيتو قع مالتي درون نخيو قعسي كله دخيمهم 6 معلتي تقعيزهم افتي حجي سوق علو او وردا رايا لامطا طابع مروا حدا بيت مرتي اتيمو مالتي كورم كوز خلو انتاي لمو انتاي عينت ورا موراي جمير موسيلكم بقى نعرق لنا انا قلقل لمو نعرق لنا انا دردر بهالي نعرق لنا انا بقى جهم تويلو من تان خيطو في موليهم ققزهم نخي خدي قاديم موبايل كم زي حدقوم تفلتيهم لمنتي امنتي لمو موبايلهم ابديتد نخي يخونو بدنبيتي زلو وقتاو خونتات زمعوا حبريتات منتان كيسمعوا منتان كينقحوا እቶም ኮሚሳራት ዘውልዎም ጥራሕ ንኽሰምዑ ዝተዋሃሎም ኩሉ ሃይሎም ንኽቕበሉ ሞባይላቶም ሕድገምዎ መጀመርያ ሽዑታ ኢሎሞ በቃ ዕርቂ ይበሃል ገለገለ ኢሎሞ ተረጋጊዖም ተቐሚጦም ምንም ኣይመሰሎም ሽዑ ሓደ ቤት ትምህርቲ እትየሞ ኮር ምልእትን ምንታይ ሓንቲ ቤት ትምህርቲ እትየሞ ከምዚ ዓይነት ሓደጋታት ክህሉ ከም ዝኽእል እናተገመተ መራሕቲ ተዋሂሎም ንምንታይ ቀሚጦምዎም እናጠፉ ስለዝኣውይዎም ምንታን በቶም ናቶም እሙናት ዝበሃሉ ሰባት ክሕልውዎም ኣብ ሓንቲ ቤት ትምህርቲ እትዮም ብድሕሪኡ ብድሮን ተደውዲዮም ማለት እዩ 4 ዙርዮም ተወቂዖም ገሊኦም ናይ ልዕሊ መራሕቲ ሃይሊ ኣኼባ ስለዝነበረ ካብ መራሕቲ ሃይሊስ ካብ መራሕቲ ኮር ዝነበሩ ኣመራርሓ እዮም ነይሮም ኣብታ ቤተክርስትያን ሕልፊልካ ዘላ ዳዕሮ ዝተወቅዑ ማለት እዩ ናይ እንዳዞም ሞርታር ተኮስቲ ብምልኦም ተጎዲኦም ብቻ ንምንጋሩ ብጣዕሚ ዘሰክፍ ቁጥር ዘለዎ ይተሰውዩ ብዙሕ ይቆሲሉ ከቢድ ዕንወት ይወፅዩ እዚ ንምንታይ እዩ ዋ ንምንታይ እዚ ትነቕሑ ዘይትወፅ እንዶ ንምንታይ ካብ 43 ጎማ ሃለኽቱ ቃ خلاص ይትማሃሩ ብድሕሪኡ ናይ ሸረሪና
ከምዚ ዓይነት ማሳሊ ሓደጋ ሓጋጥም ከሎ ንምንታይ ይትምሃሩ ኣይተምሃርኩምን ፀኒሕኩም ገጢምኩም ካልኦት እውን ካብ ዝያለ መዓንቲ ካብ ናይ ኣርሚዕ ትራንስዲሽን ኣይተምሃርኩምን ኣለኹም እንተዘይ ተማሂርኩም ከዓ ከምኡ ገጥመኩም ይፅባሕ ንሕና ከም ኣሕዋትኩም ዝያዳ ክንገብር ንኽእል ክንመኽረኩም ጥራሕና ንኽእል ስለዚ ሕጂ እውን ቀልጢፍኩም ውፁ እኽለኩም ዝደሊ ታንኪዩ አይተሻል ከትግራይ የሚሉት ወጣቶችን ወደ መከላከያ ውስጥ የከተቷቸው የነጌታቸው የአንድ የዝግ ስብሰባ ውስጥ የወጣ ሪከርድ አለ ማሰማት እንችላለን sure ያ ስብሰባ ላይ ነው የሚያወሩት wow ያው ህዝቡ ልጁን ወደ አዲስ አበባ ሲልክ እዛም የሚጠብቀው እስር እንደሆነ ነው ግፋው ትግራይ ተይድና ናይ ፌደራል ኃይልኻ ታክሰር ሕለው አብይ ማዕቆዩ ይመጽሎ በባሳት ይመጽሎ በፕሌን ይመጽሎ ትግራይ አውና ሃለወ ናይ ፌደራል ኃይሊ ወር መከላከያ ዘአትወሉ ጻዕሪ ተዝግበር አንድ ንርገሙ ቀይ ህዝቡ እንዲሰሙ ግፋው ትግራይ ተይድና ናይ ፌደራል ኃይልኻ ታክሰር ሕለው አብይ ማዕቆዩ ይመጽሎ በባሳት ይመጽሎ በፕሌን ይመጽሎ ትግራይ አውና ሃለወ ናይ ፌደራል ኃይሊ ወር መከላከያ ዘአትወሉ ጻዕሪ ተዝግበር ያ ምንድነው ያለው በአማርኛ ስንናገር ከትግራይ ሸሽቶ የሚመጣው አዲስ አበባ ውስጥ ራሱ ይሄ የአብይ ተጋሮች ናቸው የሚል ስብሰባ ላይ ከትግራይ ሸሽቶ የሚመጣ ሰዎች አሉ ሰው ሲሸሹ ሚሊትሊ ማዘጋጀ ውስጥ እናስቀምጣቸው ከዛ በኋላ ምን ይሰራሉ ወደ መከላከያ መቀላቀል ያለባቸው ነው የሚለው ሰው በጣም ያሳዝናል ለዚህ ነው እነዛ ሰዎች አስሬ በድግስ መልክ አዲስ አበባ ሲጨፍሩ ሲጠጡ ሁሉም ነገር ሰላም እንዳለ አስመስለው እዛ ውስጥ ያለውን ሰው በገነት ማድክ ነው ትሪት ያደርጉ የሚወስዱትና ይሄ እንግዲህ ከእኔ አይደለም የሰሩት ከስብሰባቸው ውስጥ ሪከርድ የተደረገ ነው እነዚህ ሰዎች ጦርነት አይፈልጉም እነዚህ ሰዎች I'm so sorry የታፈሰ ወጣት አለ ነው የሚሉት ህዝባችን ይሄን ያህል እየተጫወቱበት ነው እንደ ካርድ ነው የሚጫወቱበት አማርኛ ይችላል ብለው ለሆዳቸው 5000 ብር 6000 ብር እየተከፈላቸው ይሄንን ህዝብ እንደ ባሪያ ንግድ መጮች ያርገውታል በጣም ወዲ ያለው I'm so sorry ስብሰባ ውስጥ ነው ይሄ የተነገረ ያለው ድብቆሽ አይደለም ሪከርድ የተደረገ ነው ምንልሽ ነው ገና ብዙ ጉዳለ እንደገና አሰማው ሰው ይስማው እንዴት ያሳዝናል በእናት እንዴት ያሳዝናል ትግራይ ተይድና ናይ ፌደራል ኃይልኻ ታክሰር ሕለው አብይ ማዕቆዩ ይመጽሎ በባሳት ይመጽሎ በፕሌን ይመጽሎ ትግራይ አውና ሃለወ ናይ ፌደራል ኃይሊ ወር መከላከያ ዘአትወሉ ጻዕሪ ተዝግበር መከላከያውስ ቢገባ ይሄ ጦርነት ሸሽቶ የሚመጣውን ወጣት ጦርነት ሸሽቶ መሀል ከተማ ሰላም አለ ብሎ ሲሄድ ከዛ ማፍሰውት ወደ መከላከያ ነው የሚከቱት በጣም ያሳዝናል ይሄንን አይናገሩም እነዚህ አሁን ትንሽ አክቲቪስቶች ያም በጣም ነው የሚያሳዝነው ይሄንን ስለምናቀርብ እንከራከራቸው ሀቅ ስለሌላችሁ ውሸታሞች ስለሆኑ አስመሳይ ስለሆኑ ለትግራይ ሰላም ተመኝተውለት አይደለም ከዛ እኮ ሰሚት ላይ የቤት ክራይ 30,000 ብር ነው ያስከፍሉት ያቱሻል ስለዚህ አሁንም ቢሆን ያ መናገር የሚፈልገው ነገር እነዚህ ሰዎች ከወንጀላቸው አይቆጠቡ ሁሌ ዝም ያስለቀሱ ነው የሚሉት አብዛኞቹ ደግሞ ተደብቀው ነው እዛ ፕላትፎርም ላይ እንደዚህ የሚያደርጉት ገብቶሻል ምክንያቱም ሁሌ ይሄ ችግር ግን እንደሚያልፍ ማራማይት ተረጋጊ ችግር የለውም ነገሮች እና ነው መሰለህ የሚያሳዝነው ጀስት ፒክቸር አድርገው አገሩ እንዳይኖር አገሩን አፍርሰውበት በጦርነት ደብድበውት አስርበውት ስራ አጣርገውት ያለ ወላጅ አስቀርተውት እንደገና ደግሞ አገሩ እንዳይቀመጥ እንደበድብህ እንገልህ ነው ውጣ ብለው ነፍሱን ሊያድን ደግሞ ሲሄድ እዛም የጠበቀውን ሞት ተመልከትና ዝም ብለህ በትግራይ ወጣቶች ሁለ ራስህ አስገባና ይወስኪ
በእነዛ ህፃናት ልጆች ጫማ ውስጥ ራስን አስገብተህ ይኸው። መቼ ነው ግን የዚህ ህዝብ መከራ የሚበቃው? መቼ ነው? መቼ ነው ግን ይሄ የሚያልቀው? እኔ በጣም ለማዝ ነው። እጅግ 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 ያሳዝነኛል። እና ከኔ ንውጡ ስላወጥ ከእናት ጉያችሁ አምጥተህ ጨካኝና አረመኔ ለሆኑ ለመከላከያ ስታስገባቸው እሳድ እስሪሊሳድ እግዚአብሔር ይጠይቃቸው። እኔ ሌላ የምለው ነገር የለም። የሰማይ አምላክ እግዚአብሔር ይጠይቃቸው። በቃ እግዚአብሔር ይፋረዳቸው። እነዚህ እግዚአብሔር ይፋረዳቸው። አሳዛኝ ነው በጣም። I'm so sorry። ያሳዝናል በጣም። እናስብ ደግሞ አዲስ አበባ ላይ እየተባለ እንገላችኋለን እናትና በሰላም ኑሩ እኮ ያልንላችሁ ፈቅድላችሁ ነው እየተባለ ማለት ነው። ከቦታው ከቤቱ ውጣ ተብሎ እየወጣ እየመጣ ሲመጣ ደግሞ እኛ ፈቅደን እኮ ነው እዚህ የምትኖር ተብሎ ያለ ምርጫው ያለ ፍላጎቱ አይ ዶንት ኖ ሶሪ ቀጥል። አዲስ አበባ የሁሉም የብሔር ብሔረሰቦች መኖሪያ ናት። እነሱ ካልፈቀዱ ህዝብ ይወጣል፣ ይገደላል። እንደዚህ አይነት ንግግሮች ራሱ እዚህ ያደጉት ሀገራት ላይ ቁጭ ብለህ እንደዚህ ማውራት ራሱ በጣም አስነዋሪ ነው። ማንም ሰው የፈለገውን መቃወም መደገፍ መብቱ ነው በመብት ደረጃ ገብቶሻል። ክሌም አድርገሽ ግን የሆኑ መሪዎች ጋር ስትታይ ወደ ህዝብ ሰምተናል። በፓርላማ ያሰፉን ብቻ ይምቱን ብቻ ደብረታችሁን ወርሳለሁ እንደ ትናንትናው አስራችኋለሁ የሚል ዛቻ ፓርላማ ላይ ሰምተናል። አንቺ ከሰፋሽ አንቺ ተሰቀል ማለት ነው። ስለዚህ ስርዓት አምባገነን መሆኑን አውቀን እየታገልን ያለ ነው። እነሱ ደግሞ የስርዓቱን አምባገነንነት፣ ገዳይነት፣ የአብይን ጨፍጫፊነት እየካዱለት ነው ብለው የአጋሚ ህዝብ ተነሳ አብርሃም በላይን ደግፍ የሚል ቀስ እያሉ ያለማምዱ አንድ ጣት ነው። እስቲ ከዚህ ጋር ካላሰማሽ ሰበር ዜና ኣለና። ሰበር አስቸኳይ ዜና ኣብ መረዋ ከባቢ ብናይ ድሮን መጥቃዕቲ ብርክት ዝበሉ ናይ TDF ሰራዊታት መጥቃዕቲ ከም ዝተኸፈተሎምን ብዙሓት ከም ዝተሰውኡን ተገሊጹ ኣሎ። ብውሽጢ መስመር ተላእኸና እዩ። ኣብ መረዋ ከባቢ ኣብ ትምህርቲ ቤት ዓሪፎም ዝነበሩን ኣብ ባህር ዛፍ ዝበዝሖ ቦታ ተኣኪቦም ዝነበሩ ወታደራት TDF ብርክት ዝበሉ ብድሮን መጥቃዕቲ ከም ዝበፅሖም ዝበፅሐና ሓበሬታ እዩ። ከቢድ መጥቃዕቲ በፂሖም ከቢድ መጉዳእቲ በፂሖም